Perfect here in the Shanghai Cachao Diamond League. Daguma strides away, destroys the field in the closing 50 metres. Keep your eye on the clock. The meeting record is going to get shattered by Daguma. It's a world-leading 1:56.64. በኢትዮጵያ አትሌቲክስ ሰማይ ስር እንደ ንጋት ኮከብ ተስፋ የፈነጠቀች አትሌት ነች። ተስፋዋ ግን አልዘለቀም። እንደ ማለዳ ጀንበር በዛው ኮሰመነ። ዛሬ ታይታ ነገ ጠፋች። ልክ እንደ ጤዛ ብዙዎች ከፍ ያለውን ደረጃ ሲጠብቁላት፣ እሷ ግን ገና በማለዳው ገና በጠዋቱ ገና በጨቅላነቷ ከዚህ ዓለም በሞት ተለየች። የሜዳ ላይ ቆንጆ ብዙዎች የሚጠሯት መጠሪያዋ ነው። ሙሉ ስሟ ኩለኔ ገልቻ ትባላለች። በሩጫ ሜዳ ላይ ስትታይ እንደ ንፋስ ናት። ቀድማ ለመግባት የተፈጠረች ትንፋሿን የምትገብር ለሀገሯ ልዩ ፍቅር የነበራት ፍቅሯን በእግሮቿ በላቧ በጽናቷ ማስመስከር የቻለች ገና 18 ዓመት ላይ እያለች ትልቅ ሰው ሊያሳካ የሚችለውን ሁሉ ማድረግ የቻለች ብዙ የሚቀራት ትልቅ ተስፋ የሰነቀች አትሌት ነበረች። ነገር ግን ይህ ሁሉ ተስፋዋ በአንድ ጀንበር ጸጥ አለ። በገዛ ጎጆዋ በምትወደው ሰው ጨካኝ እጆች ተቀጠፈች። ለሀገሯ የወርቅ ሜዳሊያ ያመጣችው ያቺ ፈጣን እግር ያላት አትሌት ዛሬ በአፈር ተሸፍናለች። ያ ደማቅ ሳቋና የነገ ተስፋዋ መቃብር ተጭኖታል፣ መርግ ተመርጎበታል። ትልቅ ተስፋ የነበራት አትሌት ነበረች ለመባል 10 ዓመታትን አስቆጥራለች። የሷ ስም ነው ኩለኔ። ሜዳ ላይ የድል አክሊልን ለመቀዳጀት ስትሮጥ፣ ዓለምን ለማስደመም ስትታትር፣ ሌት ተቀን ስትወጣ ስትደክም፣ በአንድ ጀንበር በአንድ ጨካኝ እጅ ህይወቷን ተነጥቃለች። ይህ ታሪክ የአንድ አትሌት ብቻ አይደለም። የተቀጨ ህልም፣ የተቀጨ ተስፋ፣ በአጭር የቀረ ትልቅ ህይወት የሚያትት ጉዳይ ነው። አትሌት ኩለኔ ገልቻ በህይወት ብትኖር ኖሮ በኢትዮጵያ አጭርና መካከለኛ ርቀት ላይ በተለይም በ800 ሜትር ላይ ትልቅ አሻራ ታሳርፍ ነበረ። ለዚህ ምስክሩ ደግሞ በወቅቱ ያስመዘገበቻቸው ድሎቿ ናቸው። ይህ ነበር ያል የምናወራው የሷ ህይወት ካበቃ 10 ዓመታት እንደ ቀልድ ነጉደዋል። አሁንም የሚጮኸው የአትሌቷ ደም ከምን ደረሰ? ገዳያዋ ላይስ ምን ተወሰነ? ዛሬ ይህንን ጉዳይ እናነሳለን። በተለይም ከዘመነ አቻዋ ከጽጌ ድጉማ ጋር የሚያስተሳስራቸውን ጉዳይ እንፈትሻለን። ሁሉ ስፖርቶች ነን፣ ተከተሉን። በአጭር የተቀጨ የሩጫ ህይወት አላት። እድሜዋም እንደዛው አልረዘመም። አትሌት ኩለኔ ገልቻ ከአትሌት ጽጌ ድጉማ ጋር በተመሳሳይ ጊዜ ነው ወደ ሩጫው ዓለም የገቡት። ሁለቱም አትሌቶች በ800 ላይ ልዩ ተሰጥኦ ነበራቸው። በተለይ ኩለኔ ገና በ18 ዓመቷ 2 ደቂቃ ከ07 ሰከንድ ከ05 ማይክሮ ሰከንድ በመግባት የአፍሪካ ወጣቶች ሻምፒዮና ስትሆን ዓለም ስለሷ ማውራት ጀምሮ ነበረ። ይህቺ ቀጫጭን እግሮችን የታደለች አትሌት ከወዴት መጣች ብለው መገናኛ ብዙሃን ጠይቀው ነበረ። መልሱ ከኢትዮጵያ ነው የሚል ነበረ። ናይጄሪያን የመሳሰሉ ጃማይካን የመሳሰሉ ሀገራት በተቆጣጠሩት የአጭር ርቀት ሩጫ ላይ ኩለኔ ግን ብቅ አለች። ዓለም ለትልቁ ሻምፒዮና ጠበቃት። እርሷ ግን የተጠበቀችውን ያክል በህይወት መኖር አልቻለችም። በአጭር ተቀጨች። በተመሳሳይ ጊዜ የሩጫን ህይወት የተቀላቀለችው ጽጌ ድጉማ በሩጫው ዓለም ገሰገሰች። ህይወት ፈቀደላት። እግዚአብሔር ቸርነቱንም እድሜውንም ሰጥቷት ኖራ ለማየት በቃች። በፓሪስ ኦሎምፒክ ላይ የብር ሜዳሊያ ለሀገሯም ለራሷም ማምጣት ቻለች። ምናልባት የሚያስቆጨውን ጉዳይ እንንገራችሁ። ኩለኔ በህይወት ብትኖር ኖሮ መኖር ብትታደል ኖሮ ልክ እንደ ጽጌ ሁሉ ኢትዮጵያ በዓለም መድረክ ላይ በ800 ሜትር ትልቅ አሻራን ማኖር ትችል ነበረ። ጽጌን ታግዛት ይሆናል። ምናልባት የወርቅ ሜዳሊያውን ታገኝ ይሆናል። ምናልባት ነበር ነው እንግዲህ። በነበር የቀረው የኩለኔ ህይወት እጅግ ያሳዝናል።
ኩለኔ ገልቻ ገና በወጣትነቷ ሀገር አቀፍ አህጉር አቀፍ ዓለም አቀፍ ውድድሮች ላይ የመሳተፍ እድሉን አግኝታ ነበረ። ስነ ልቦናዋ ጠንካራ ነው። ፍጥነቷን ለማሻሻል ራሷን ብቁ ለማድረግ ብርቱ ፉክክር ታደርግ ነበረ። አልሸነፍ ባይነቷ ለዚህ የጽናቷ ምሳሌነት ይጠቀሳል። ተፎካካሪዋ ጽጌ ድጉማ ነበረች። በወቅቱ ጽጌ ድጉማ በ400 ሜትር ነበረ ውድድሯን የምታደርገው። እስከ 800 ሜትር የዘለቀ የአሸናፊነት ብቃት አላት። ኩለኔም ከወጣቷ ጽጌ ድጉማ ጋር አብራ ትሰለጥን ነበረ፣ አብራ ትሮጥ ነበረ። አጨራረሷ፣ የሩጫ ፍጥነቷ፣ ሩጫን የምትገነዘብበት መንገድ ብዙዎች ከጽጌ ድጉማ ጋር ያነጻጽሯታል። ምናልባት እንበላውንም ኩለኔ በህይወት ብትኖር ኖሮ የልታሳካቸው የምትችላቸው ድሎች አሉ፣ ግምቶችም ይቀመጣሉ። በኦሎምፒክ የዓለም ሻምፒዮናዎች ላይ ልትነግስ እንደምትችል በወቅቱ የነበራት የሩጫ ብቃት ይመሰክራል። በ2014 የነበረውን ጊዜ እናስታውስ። የዓለም ወጣቶች ኦሎምፒክ ላይ 6ኛ ወጣት። ይህቺ አትሌት ብስል ነች አሉ ብዙዎች። ምናልባትም በህይወት ብትኖር ልምድ ስታገኝ፣ ምናልባት በህይወት ብትቆይ ኖሮ ደግሞ በኦሎምፒክ ላይ ልምድ ስታካብት የወርቅ ሜዳሊያዋን ማጥለቅ እንደምትችል ብዙዎች ይገምታሉ። ይህ ግምት ነው። ከጽጌ ድጉማ ጋርም የምትነጻጸረው ኩለኔ በአንድ ላይ ቢሮጡ ኖሮ ኢትዮጵያ ምናልባትም በ800 ሜትር ሌላ ታሪክ ልታስመዘግብ፣ ኬንያውያንን ልታሸንፍ፣ የበላይነቱንም ልትቆጣጠር እንደምትችል ይመሰክራሉ። ዋናው ልዩነት ጽጌ ድጉማ እድሉን አግኝታለች፣ ተሰጧን ተጠቅማለች። ከሁሉም በላይ በህይወት ኖራለች። በጨካኞች እጅ አልወደቀችም። ኩለኔ ገልቻ ግን ተፈጥሮ ፊቷን አዙራባታለች። ገና በልጅነቷ ገና በወጣትነቷ የ18ኛ ዓመት ሻማዋን በለኮሰች ማግስት በጨካኞች እጅ ተነጥቃለች። ኩለኔ ብትኖር ዛሬ ጽጌ ድጉማ በዓለም አቀፍ መድረክ ያገኘችውን እድል፣ የተቀዳጀችውን ተስፋ፣ ልታሸንፍ የምትችላቸውን ሁሉ ልታሸንፍ እንደምትችል ይገምታሉ። ይሄንን የሚመሰክሩት አሰልጣኞቿም ጭምር ናቸው። ለመሆኑ የዚች ተስፈኛ ውጤትና ህይወት በምን አከተመ? ይሄን ጉዳይ ደግሞ እንንገራችሁ። አትሌቷ በፌዴራል ማረሚያ ቤቶች ስፖርት ክለብ ውስጥ ነው የምትሰለጥነው። በመካከለኛ ርቀት እስከ 800 ሜትር ባለው ሩጫ ውድድር ላይ ትሳተፋለች። በብሔራዊ ቡድን ውስጥም ተመርጣ የመሮጥ እድልንም አግኝታ ነበረ። አትሌት ኩለኔ ገልቻ ብዙዎች በተስፋ አሸናፊነቷን ይጠብቁላታል። አንድ ማለዳ ግን እንዲህ ሆነ። ከወንድ ጓደኛዋ ጋር መጠነኛ አለመግባባት ተፈጠረ ይላሉ በወቅቱ የነበሩት ሰዎች። ይህ አለመግባባት ተካረረ። ጉዳዩ አለመግባባት ብቻ ሳይሆን በንግግር የማይፈታ፣ ወደዚህ ቢሉት ወደዛ ቢያረጉት ምላሽ የሚያገኝና እልባት የሚያገኝ አልሆነም። የወንድ ጓደኛዋ አትሌት ኩለኔ ገልቻ ላይ ጨከነባት። ህይወቷን በስለት አጠፋ። በወቅቱ መረጃውን ይፋ ያደረገው የኢትዮጵያ አትሌቲክስ ፌዴሬሽን ነበረ። አትሌቷ ህይወቷ ማለፉን እንደተረጋገጠ ወደ ሚኒሊክ ሆስፒታል አስክሬን ምርመራ አቀና። በእርግጥም በሰው እጅ የመሞቷ ጉዳይ ተረጋገጠ። ይህ የመጨረሻው ፍጻሜዋ ነው። ግንቦት 5 ቀን 2008 ዓ.ም በትውልድ አካባቢዋ ኦሮሚያ ክልል አምቦ ከተማ የቀብር ስነ ስርዓቷ ተፈጸመ። ይህ የመጨረሻው ቀን ነው። ከዚህ በኋላ ስለ ገዳይዋም ይሁን ስለ ሟቿ የተነሳ ነገር የለም። በፎረንሲክ ምርመራዎች ላይ እንደተረጋገጠው ገዳይዋም ጭምር እጁን ሰጥቶ እርሱ እንደገደላት እንደተናገረው በወቅቱ ተነግሮ ነበረ። ፍርዱ ምን ሆነ? ከዛ በኋላስ ያለው የቤተሰቧ ሁኔታ ምንድነው የሚለውን ማንም ሊናገር አይወድም። እንደ ተድበሰበሰ እንደ ተሸፋፈነ አሁንም ድረስ አለ። ህልፈት ህይወቷን ተከትሎ ብዙዎች ሀዘናቸው ገልጸዋል። የአትሌቲክስ ፌዴሬሽን ቀዳሚው በመሆን ነው መረጃውንም ሀዘኗንም መግለጽ የወደደው። በስነ ልቦና ላይ አትሌቶቻችን ሊጠነክሩ ይገባል በሚል መሪ ቃል ነው ዜናውን ሲያቀባብሉት የነበረው።
እሷ ብስለት ቢኖራት ለሞት አትዳረግም፣ ሌሎች አትሌቶችም ስነ ልቦናቸው ከፍ ሊል ይገባል ሲሉ ነው በወቅቱ የተናገሩት። አትሌት ኩለኒ ገልቻ በህይወት ዘመኗ ትልልቅ የሚባሉ የሩጫ ውድድሮች ላይ የመካፈል እድሉን አግኝታለች። የግል ምርጥ ሰዓቶችንም ያስመዘገበችባቸው ጊዜያቶች ብዙዎች ናቸው። የግል ምርጥ ሰዓቷን እንመልከት። በ800 ሜትር 2 ደቂቃ ከ07 ሰከንድ ከ05 ማይክሮ ሰከንድ የገባችበት ምርጡ ሰዓቷ ሆኖ የተመዘገበበት ነው። ግንቦት 28 2004 ቦትስዋና ላይ ያገኘችው ድል ነው። 2017 በጋቦን በተካሄደው የአፍሪካ ወጣቶች ጨዋታ ላይ እሷን በአሸናፊነት ያገኘንበት ለሀገሯም የወርቅ ሜዳሊያን ያመጣችበት ጊዜ ሆኖ ተመዝግቧል። 2014 በቻይና ናንጂንግ በተካሄደው የዓለም የወጣቶች ኦሎምፒክ ላይ ተሳተፈች። ለራሷም ለሀገሯም ድልን ይዛ ተመለሰች። በናንጂንግ ውድድር ላይ ይህቺ አትሌት በ800 ሜትር ከፍ ያለ ደረጃ ላይ ልትደርስ እንደምትችል ያሳየችበት ጊዜ ነበረ። የዙር ውድድሮቿን በአንደኝነት አጠናቃ ለፍጻሜ ውድድር ስትበቃ ደግሞ ብዙዎች አጨበጨቡላት። ብዙዎች አሸናፊ ልትሆን እንደምትችል መሰከሩላት። በሀገር ውስጥ ውድድሮች ጀምራ ከፍ ያለ ደረጃ ላይ የደረሰችው በ1500 ሜትር ተሳትፎ አድርጋ በ800 ሜትር ጠንክራ የታየችው ኩለኒ ዓለም አቀፍ ውድድሮችን ታሸንፋለች ተብሎ ሲጠበቅ በነፍሰ በላ የወንድ ጓደኛዋ ከዚህ ዓለም በሞት እንድትለይ ተደረገ። የ800 ሜትር ባለ ተስፋኛዋ አምቦ ተወልዳ ያደገችው የዛን ዘመኗ ፈርጥ ከዚህ ዓለም በሞት ከተለየች 10 ዓመታት ተቆጥረዋል። ለቤተሰቦቿ ሞቷ አሁንም ትኩስ ነው። የቀብር ስነ ስርዓቷ በተፈጸመበት ጊዜ በለቅሶ በቁጭት የታጀበ ከአብሮ አደጎቿ ከአትሌቶቿ የሚወጣው እንባ ብዙዎችን ያሳዝን ነበረ። አሰልጣኞቿ ይመሰክሩላታል። ታዛዥ ነች። ትዕዛዝ እጅግ ከባድ ነገር ነው፣ ለሷ ግን ቀላል ነው። በዲሲፕሊን የምትመራ ስለሆነ እሷን ማዘዝ ለኛ ቀላሉ ነገር ነው ሲሉ ይመሰክሩላታል። ስለ አትሌቷ ሲታሰብ አንድ ነገር በብዙዎች ልብ ውስጥ ይሰርጻል። አትሌት ኩለኒ በህይወት ብትኖር ኖሮ ምን ልታሳካ ትችል ይሆን ብለው ብዙዎች ይገምታሉ። ቀላል ጥያቄና ቀላል መልስ ነው። በ800 ሜትር እንደምትነግስ ብዙዎች በልበ ሙሉነት ይናገራሉ። ለዚህ ደግሞ ውድድር መውደዷ፣ በራሷ ብቃት መመካቷ፣ በአሰልጣኞች ምክር መመራቷ ብዙዎች ይህች አትሌት መንፈሰ ጠንካራ የጠንካራ ስራ ባለቤት በመሆኗ ከፍ ያለውን ደረጃ ይሰጧታል። ከአምቦ ሜዳዎች ተነስታ ዓለምን የዞረችው በጨካኝ እጅ የብርሃን ጉዞዋ የጨለመው ኩለኒ ሁላችንም በልባችን እናስባታለን። የሮጠችው ለድል ነበረ፣ የሞተችው ግን ለፍትህ ድምጽ ሆነ። የኩለኒ ታሪክ የጥንካሬና የአሳዛኝ እጣ ፈንታ ምልክት ነው። እስከ መቼ ሴቶች በዚህ ህይወት ውስጥ ያልፋሉ? እስከ መቼ ተስፈኞች በጨካኞች እጅ ይነጠቃሉ? የኛ ጥያቄ ነው። ለአትሌቷ ዘላለማዊ እረፍትን እንመኛለን። ለቤተሰቦቿ ደግሞ አሁንም መጽናናት ይሁንላቸው። እናንተስ በእጅግ አሳዛኝ በሆነ ሁኔታ ስለ ሞቱ አትሌቶቻችን ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን።